ከዛ ወደዚህ ከመምጣቴ በፊት እናቴ አረፈች ማለት ነው። ሙሉ ታሪኬን ቶሎ ቶሎ ልናገር። ከዛ በኋላ እዛ 2 ዓመቴን ጨርሼ መጣሁ። በቃ እዛ ምን ልጆች አሉኝ። ከዛ ደግሞ ጥዬ ወደ ዱባይ መጣሁ፣ ኢማራት ማለት ነው። ምን ጉድ ነው! ጥሩጥ ጆርዳን ነበርኩ፣ እናቴ ሞተች፣ መጣሁ። 2 ዓመት ቆየው። ኖ ገባሽ? እዛ 2 ዓመት ሰርቼ በቃ እናቴም ስለሌለች ወደዚህ ትራንስሌት አድርጌ መጣሁ። እሺ 2 ዓመቴን እዛ 2 ቤት ነበር የሚሰራው፣ ስራው ከበደኝ። ከዛ ከልጆቼ አባት ጋር ተፋትቻለሁ። ገባሽ? ብዙም ሰላም አይደለንም። እዛም አገር ቤት አልሄድም በሚለው እዚህ መጣሁ። እዚህ ከመጣሁ በኋላ ደግሞ እየሰራው ምን እያልኩ በመሀል ላይ ትንሹ ልጄ ታመመብኝ። ከዛ እያስታመምኩ ምን እያልኩ ባብዬም አረፈ። የእግዚአብሔር ፍቃድ ሆኖ በ4 ዓመት ውስጥ 2 ሰው አጣሁ። በ4 ዓመት ውስጥ ማለት ነው። 2 ዓመት ላይ እዛ 1 ዓመት ሳይሞላኝ እናቴ ሞተች። ከዛ በኋላ ደግሞ እዚህ መጣሁ፣ ባቢ አረፈ። ኢትዮጵያን ብር አስቀምጬ ነበረ፣ በሰው ጋር አስቀምጬ የነበረውን ብር ሰው ጋር ታስቀምጡ የሚለውን ነገር እስኪ እናንተ ወርቅ ግዙ እንደዚህ ሲባል እኔም ደግሞ ላጣርጌ 400,000 ነበረኝ ሰው ጋር ላጣርጌ እዚህ ሜርሲ ጎልድ ተቀለሽ እዚህ ኢማራት ላይ ለሷ 400,000 ብሩን ላኩላት ወርቅ ብዬ ማለት ነው። ከዛ እግዚአብሔር በሚያውቀው በእምነት ነው የላኩላት። እሷ የላከችልኝ ወርቅ 12 ግራም ነው። አንቺ ወርቅ ገዝተሽ ታውቂያለሽ፣ ስለ ወርቅ ታውቂያለሽ። እኔ በእምነት ነው እኔ እልክልሻለሁ ብሩን አስገቢልኝ አለች። እሺ ብዬ እኔም ደግሞ 400,000 ብሩን እዛም ሰው ስለሌለኝ ያው ማምናው ሰው ስለሌለኝ በቃ ወርቅ ከሆነ ስቸገር ምን ሲል የሆነ ነገር ከፈለኩ ላጣርጌ ሽጬም ቢሆን እጠቀማለሁ በሚለው 400,000 ብሩን ከላኩ በኋላ 1 ወር ከ2 ወር ሙሉ አስለመነችኝ። አይ ወርቅሽ እኮ እንደዚህ ኦርደር ሰጥቻለሁ፣ ወርቅሽ እኮ እንደዚህ አድርጋለሁ እያለች አስለምናኝ ዋላ ላይ ላከች። እንደላከች ከዛ በኋላ እንደዚህ አረኩ። አይ 12 ግራም እኮ 15 ግራም ነው 12 ግራም እኮ 400,000 ብር በኢትዮጵያ አይመጣም ብዬ ጠየኳት። አይ ስልኬን ከዛ በኋላ አትመልስም። ቀጥታ ደወልኩ ምን አልኩ። ከዛ ደረሰኙ ላይ አንደኛ ማይተም የለበትም፣ በላከችልኝ ደረሰኙ ላይ ማይተም የለበትም። አሁን ከፈለሽ በዋትስአፕ ስልኬን ስጭንካል ሁሉንም ነገር ሙሉ ማስረጃ ሁሉንም ነገር ከሷ ጋር ያወራነውን ሁሉንም ነገር እሰጥሻለሁ። ስልኬን እንትን ካልሽ ሙሉ ማስረጃ ከሷ ጋር ያወራንበትን ብር የላኩበትን ደረሰኝ ምን እንደተባባልን ሙሉ ማስረጃ አለኝ። ምንም አታመጭም አለች። በራሷ ላይፍ ምንም አታመጭም፣ ልክልሻለሁ ምንም አታመጭም ስትለኝ ተይ ግን እንደዚህ ግፍ በመዳም ቅመም ላይ ግፍ አትስሪ። ተይ ግን እኔም እኮ ተቸግሬ ሰው ያለኝን ሰምቼ ነገ ለሀገሬ ስገባ አለኝ ሽጬ የሚሆነ ነገር አደርጋለሁ በሚለው ነው። ተይ ግን እኔ ብዙ ተንገራትቻለሁ፣ ከሁለት ወጥቻለሁ ብዬ ብዙ ለምኛታለሁ። ምንም መልስ አትሰጥም። እግዚአብሔርም ብዙ በሰው አርጌም ለምኛታለሁ፣ በሰው አርጌ ራሱ ምንም። እሷ የላከችልኝ የሷው የራሷን ቤት ግል ከፍታለች። እሷ የላከችልኝ ሌላ የአረብ ቤት ወርቅ ነው። ገባሽ? ደረሰኙ ላይ አንደኛ ማይተም የለበትም። ምን ላድርግ ምን ልሁን? ለዚህ የሆነ ነገር በይኝና ተይ ካልሽኝም አሁን የእውነት ሌላም ሰው ከኔ ይማርና ወርቅ ሲገዙ ምን ሲሉ ወይ ከሚያምኑ ሰው ብር አለማስገባት ቀድመው እግዚአብሔርን ነው የምልሽ። ይሄው ወርቅ ከዛው አንደ ትክክለኛ እንቅልፍ ተኝቼ አላውቅም። ሁሌ ነው ማለቅሰው። በቃ የሆነ የኔ ነገር እንደዛ ነው ብዬ ነው ሁሌ ነው ማለቅሰው። የምር ጌታን እኔ ለቤተሰቦቼም ትክክለኛ አውርቼም አላውቅም።
እሺ ውዴ ናሳንቲ ወይ ቤቲ በይ፣ በትክክለኛ ስሜ ቤቲ በይ። እሺ ቤቲ መቼ ነው የገዛሽው ወርቁን? ቀኑን ልንገርሽ፣ እዚህ ጋር አለ። ቀኑን ልንገርሽ። እኔ ብዙ ጊዜ መጥቻለሁ፣ አንቺ አላስገባሽኝ። ቀን 7ኛ ወር ነው የሚለው። ጥሩ 7ኛ ወር ማለት በዚህ አመት ነው በዛኛው አመት 2025 7ኛ ወር 2025 ነው 2026 ቀን 04 2026 ነው የተጻፈ እዚህ ጋር ማለት ነው። ቀን 04 7ኛ ወር ማለት እኮ አሁን 7ኛ ወር ቀን 15 ነው። 11 ቀንሽ ነው በጻፈችው። ያው በጻፈችው እኔ ገልብጬ ላሳይሽ። ቆይ እሷ የጻፈችውን በእንትን አይቼ ይቻላል። ዋርኒንግ ይሰጠኛል ደረሰኝ ቤት ያታጣች ማሪ እየተደማመጥን እናውራ። ማሪያ እየሰማሁ ነው። በጣም ጥሩ። እኔ እሷን ሴትዮ አስተዋውቄ ታውቃለሁ? አንድም ቀን አስተዋውቀሽ አታውቂም። ታዲያ እኔ ግዙና ካጭበረበረቻችሁ ኃላፊነት ወስዳለሁ ብያለሁ ብለሽኝ አታውቂም። እኔ አንቺ የምትይውን ነገር ከሪም ጎልድ ገዝታችሁ ችግር ካለ እኔ ያለው መታችሁ እኔ ጋር ትነግሩኛላችሁ። ሪምን ጠርቼ ለምን ብዬ ጠይቃለሁ። በተረፈ እኔ ስለማላውቀው ሰው ስላላስተዋወቅኩት ሰው አይመለከተኝም። እሺ እኔ ውድ ደረሰኝ አለሽ? ቀኑን የጠየቁሽ ሆን ብዬ ነው። ደረሰኝ አለሽ? ደረሰኝሽን ይዘሽ ቀጥታ በህግ ጋር ትሄጃለሽ። መንግስት ፍቃድ ሰጥቷት ሱቅ ከፍታ የምትሰራ ሰው ናት አይደለ? ህጋዊ ሰው ናት። የራሷን ሱቅ ከፍታለች አለች። ታዲያ መንግስት ላይሰንስ ሰጥቷት ነው መቼም ኢማራት ላይ ያለ ንግድ ፍቃድ ሰው ንግድ ቤት አይከፍትም። ንግድ ፍቃድ አላት አይደል? ዳይሬክትሊ ሱቋ ቀጥታ ፖሊስ ይዘሽ መሄድ ነው። ፖሊስ ጣቢያ ሄደሽ ማመልከት ነው። ህግ ያለበት ሀገር ላይ ያለሽ ይማራል። ከዛ እኮ ምንም የሚረዳኝ ሰው የለም እዚህ። እግዚአብሔርን ሴትዮዋንም ጠይቁ። የሚረዳ ሰው አያስፈልግም። አቅራቢያሽ የሚገኝ ፖሊስ ጣቢያ ለመሄድ ውዴ። ምንም የሚረዳ ሰው አያስፈልግም። ሰው ምን እጅሽን መኪና እያሻገረ የሚወስድሽ ሰው ነው የምትፈልጊው? ኖ አንዳንዴ ሰው ከዚህ ከጎንሽ ሰው የሚኖር ሰው ከሆነ እንደዚህ የሚያወራሽ ሰው ካለ የሆነ በቃ የሆነ እንዲህ የሚቀርብሽ ሰው ካለ ነው እንጂ ለእንደዚህ አይነት ነገር ደፍረሽ ራሱ ለመጠየቅ በጣም ከባድ ነው። አሁን አንድ ታዋቂ ሰው እሷን ቢጠይቅ የሆነ ነገር ቢል አዎ እንደዚህ ቢል ከመሀል ሽምግልና ራሱ የሆነ ሰው ቢያወራ ራሱ የሆነ ነገር ሽምግልና ምን ያደርግልሻል? ቤቲ ህግ እያለ ሽምግልና ምን ያደርግልሻል? በህግ አፍንጫዋን ይዘሽ መቀበል እየቻልሽ እውነት ከሆነ እውነት ሙሉ መረጃውን ልስጥሽ እያልኩ እኮ ነው። እኔ በዋትስአፕ ሙሉ ማስረጃ ሁሉም ነገር አለኝ እኔ ጋር። ውዴ ደረሰኝሽን ይዘሽ ቀጥታ ፖሊስ ጣቢያ ሄደሽ መብትሽን ማስከበር እየቻልሽ ለምን ትለማመጫለሽ? ወርቁን አስመርምረሽዋል? ከዛም አንጻር ነው እኮ እያልኩሽ ያለ። ምንም አላስመረመርኩም፣ አላስመረመርኩም። ማን እጅሽን ያዘሽ? ወርቁን ማስመርመር አንደኛ፣ ሁለተኛ ደረሰኙን መያዝ። ወርቁን አስመርምረሽ ያስመረምርብሽበትን ውጤት ይዘሽ ደረሰኝሽን ይዘሽ ችግር ካለ ቀጥታ አቅራቢያሽ የሚገኝ ፖሊስ ጣቢያ ሄደሽ መክሰስ። ህግ ያለበት ሀገር ነው ያለሽ። የምን መለማመጥ ነው? ሻቡዬ እስኪ እኔም እንደዛም ልሞክር። ሰውም ያው ከዚህ ሀገር ብር አላስገባሽም፣ አንቺ ያስገባሽው በኢትዮጵያ ነው። እንደዚህ አይነት ነገር ኢማራት ላይ ብታስገቢ አዎ የሆነ ነገር ታገኛለሽ። ልጅቷ አሁን በኢማራት ብታስገቢ የሆነ ነገር ሴትዮዋም ብላለች። በኢማራት ቢገባል በኢትዮጵያም ብታስገቢ ወርቅ ቤቱ ያለው ኢማራት ውስጥ እስከሆነ ድረስ ወርቁ የዛ ወርቅ ቤት እስከሆነ ድረስ ደረሰኙ የወርቅ ቤቱ ስም እስካለው ድረስ በህግ መጠየቅ ትችላለሽ። ደረሰኙ የተሰራ በዚህ ሀገር ብር ነው። እኔ አስገቢ ያለችኝ ደግሞ በሌላ ሰው ስም ነው። ብር ሳታስገባ ልንገርሽ፣ ብር ሳታስገባ ደረሰኝ እንዴት ቆረጥሽ ተብላ ትጠየቃለች። ብር አላስገባሽም ካለችሽ
መንግስት እንዴት ታዲያ ደረሰኙን በነፃ ቆረጥሽላት ብሎ ይጠይቃታል። አንቺ እኮ የወርቁ ግራም የተገለጸበት ዋጋው የተጻፈበት ደረሰኝ እጅሽ ላይ አለ። ስለዚህ አንቺ ፓወርፉል ነሽ። አልከፈለችም ካለች ሳትከፍል እንዴት ደረሰኝ ቆረጥሽላት ተብላ ትጠየቃለች። 8000 ብር ጽፋለች። ስለዚህ የኢማራትን 8000 ብር ጽፋለች። 8000 ብር ጽፋለች። ማይተም አልተደረገበትም። ከዛ በኋላ 12 ግራም ነው የሚለው። ምንም አይነት እኔ እግዚአብሔር በሚያውቀው ለማስመርመርም አልወሰድኩም። በፍቅር ጠይቄያታለሁ። መልሽ የከሰርኩትን ያክል ልክሰር አልኳት። የከሰርኩትን ያክል ልክሰር ለሌላም ሰው ትምህርት እንዲሆን ማለት ነው። እግዚአብሔርን ነው አንድ ነገር እኔ እዚህ ሀገር ለፍቻለሁ። 5ኛ ዓመቴን ሊይዝ ነው። አንድ ነገር ሳሰሙ የሆነ ነገር ሳታጣሩ የሆነ ነገር ለመግዛት አንቸኩል። የእውነት ከመቸኮሌ አንፃር ነው። ሄደን በቃ መግዛት ማንችል ከሆነ ሄደን በአካል ሄደን አይተን አጣርተን ብንገዛ ከራሴ አንፃር እኔ ያው ዋጋ ከፍያለሁ። ብዙ ለምኛታለሁ በእግዚአብሔር። እኔ አሁን ችግር ላይ ነኝ። እንደዚህ እያስረድቻት ራሱ ማለት ለምን ለምትለምኚው? ለምን ቆፍጠን አትይም? ለመብትሽን ትለምኛለሽ። አንቺ ብርሽን ከፍለሽ ነው የገዛት ነው እግዚአብሔር። እሺ ምን ልሁን አቢባ? እኔ ሴትዮዋ ማለት ነው ሱቅ ራሱ ለመሄድ ራሱ ለምኛት ነው የምሄደው። እግዚአብሔርን አትፈቅድም። ይሄው እኔ ምን ልበልሽ? እንዴት ላድርግ? እግዚአብሔርን ልጅ ያለበት ልጅ የምጠብቅበት ቤት ሱቅ ራሱ የራሴን ኦርደር ለመቀበል የራስሽ የራስሽ ወርቁን ውዴ፣ ቆይ እኛ ግዢ ብለንሻል። ማን ሽጉጥ ደቀነብሽ ከዛ እንድትገዢ? ማን ነው እሷን የጠቆመሽ? ምሽን አካል ወይንም እሷን ያስተዋወቀልሽን አካል ሄደሽ ጠይቂ። አንደኛ እኔ እሷን ሴትዮ አስተዋውቄ አላውቅም። ባስተዋውቅ እኔ የኔ ማስታወቂያ አይተሽ ስለገዛሽ ብዬ ሄጄ አናግራታለሁ። ጠርቼ አናግርልሻለሁ። ግን አላቃት፣ አታቀኝ፣ አስተዋውቂያት አላቅ። ማንን ተማምነሽ ነው የገዛሽው? ማንንም ተማምነሽ አይደለም። እራስሽ ወደሽ ፈቅደሽ ነው የገዛሽው። ስለዚህ ደረሰኝ አለሽ። ደረሰኝሽን ይዘሽ ሄደሽ መክሰስ። ማናት ለምትሉኝ ለማንም ማስታወቂያ አልሰራም በነፃ። የማንንም ስም በእኔ ቤት አልጠራም። ማስታወቂያ ለማንም አልሰራም በነፃ። በተረፈ ደረሰኝ አለሽ በወርቅ ቤቱ ስም፣ ቀጥታ ደረሰኙን ይዘሽ ሄደሽ መክሰስ ትችያለሽ። ብሩን በኢትዮጵያ ስላስገባሽ ምናምን የሚሉሽ ሰዎች እንዳትሰሚያቸው። ለመሰለሽ ብሩን አላስገባችም፣ ፖሊስ ጣቢያ ስትጠራ ብሩን አላስገባችም ብትል ሳታስገባ አንቺ ሰደቃ ነው ወይ የሰጠሻት? እንዴት ደረሰኝ ትቆርጭላታለሽ? አንድ ሰው ሳይከፍል እንዴት ደረሰኝ ይቆረጥለታል? እሷ ግራሙን ጽፋ ደረሰኝ ቆርጣልሻለች አይደል? ደረሰኝ አንድ ሰው ሳይከፍል ደረሰኝ አይቆረጥለትም። አልከፈለችም ብላ ካለችሽ እንዴት ደረሰኝ ቆረጥሽ ትባላለች፣ ትጠየቃለች። ገባሽ? ስለዚህ እንደዚህ አይነት ውሸት አትዋሽም። አልከፈለችም አትልም። ቀጥታ ሄድሽ መክሰስ። እስቲ አንዳችሁ ከሳችሁ መብታችሁን አስከብሩ። ሁሌ ማልቀስ፣ መለማመጥ፣ በገዛ ገንዘባችሁ መለማመጥ። ዩአር ከስተመር እኮ ከስተመር ኢዝ ኦልዌይስ ራይት። እንዴሽ ለሴትዮዋ ሀቢባዬ ለሴትዮዋ ትናገራለሽ። እኔ ላገናኝሽ። አዎ በእግዚአብሔር ንገሪያት በአረበኛ። አሁን ሴትዮዋን እኔ አመጣልሻለሁ። ምንድነው ፌክ ሸጠችላት አይደለም? ስላላስመረመርሽ ያለ ፌክ ሸጠችላት አይደለም። ወርቅ ገዝታ ምን ሆነባት ነው ምላት። ወርቁን አንደኛ አላስመረመረችም። ደግሞ 8000 ወንድሟ ከዛ ነው ያስገቡት። አንቺ አንድ ነገር እርጃት ማሪ። እሷ ምናምን ይኸውልሽ እንደዚህ ምናምን አንልም ለአረብ። እኔ የምልልሽ ወርቅ ገዝታ መልሽልኝ ስትላት እምቢ ስላለቻት ፖሊስ ጣቢያ ውሰጃት ትክሰስ ነው ምላት። ምክንያቱም ወርቁ ፌክ ነው ማለት አልችልም። አስመርምረሽ ውጤት አልያሽም። እኔ በማስረጃ ያልተረጋገጠ ነገር ስለማላወራ አስመርምረሽ ፌክ ነው ብትባይ እጄ ላይ ማረጋገጫ ስላለ አወራለሁ። እኔ እጄ ላይ ማስረጃ ሳሊዝ ምንም ነገር አላወራም። ለምን? በኋላ ማፈር አልፈልግም። ሲመረመር ትክክለኛ ወርቅ ሆኖ ተገኝቶ ማፈርም መዋረድም አልፈልግም። ምንም ነገር እኔ ማረጋገጫ ሲይዝ ብቻ ነው አፌን የምከፍተው። ገባሽ? ስለዚህ እኔ ለሴትዮሽ ልልልሽ የምችለው ወርቅ ገዝታ ሀሳቧን ቀየረችና መመለስ ፈልጋ የወርቅ ቤቷ ባለቤት አልመልስም ማለቻት ነው። شو بيتي وين شوي كلمة هاي هي تقول لك هذا من سكري أول سكري اسأليني
መጀመሪያ ፍቃዴን ጠይቂና ከዛም በኋላ ነው እንትን መሰላት ሴትዮዋ ቪዲዮ የሚታይ መሰላት። አሁን ለምን ተጠራጠረች እንጃ። እንግዲህ ሚዲያ ላይ ዝም ብለው ሁሉም እንትን ምንድነው ፌክ ነው ምናምን እያሉ ሲያወሩ ሰምታ ይሆናል ላይ ተጠራጠረችው። አንቺ እኮ ስማርት ነሽ። ባልሆንማ እስከዛሬ ጠላቶቼ ጥለውኝ ነበር። አንድ ነገር ያለ ማስረጃ ማወራ ሰው በሆን ኖሮ እስካሁን ውዶቼ ጠላቶቼ ሰባብረው ጥለውኝ ነበር። ግን ጠንቃቃ ስለሆንኩኝ ያለ ማስረጃ ምንም ነገር ስለማላወራ ነው። ማስረጃ እጄ ሳይገባ ድሬ ሀረር ማስረጃ እጄ ላይ ሳይገባ የሰው ስም አላነሳም፣ ምንም ነገር አላወራም። ልክ ማስረጃ ሲይዝ ብቻ ነው በኮንፊደንስ አፌን መክፈት ይችላል። ቻኩላ ነው ሳታስመረምር የመጣችው እንጂ ብታስመረምር ይሻልሽ ነበር። ودي بتقول لك روحي انت ودي تسوي تليفون تاكسي خليني اشيله واشتغل عندك انا كل يوم بجيب ذهب كم سويتي مشكله لين የተቆጣች እኔ ሰራተኛሽ ነኝ። በየቀኑ ወርቅ ላምጣ ልውሰድ ወርቅ ላምጣ የምትይኝ አሁን ደግሞ መለስ ፈለግሽ እያለቻት ሰማሻት ሀቢባ ለማናገር ራሱ እሷ ፈቃደኛ አይደለችም። እኔ እኮ በጀመሪያ ሳታስፈቅጃት ነው። አዳምጪ፣ የራስሽንም ጥፋት እያመንሽ እንጂ ሴትዮዋ እኮ አሰሪሽ ናት። ስለዚህ ሳታስፈቅጃት አሰሪሽን ቀጥታ ወስደሽ ስልኩን አናግሪ ብላይ ሰጠሻት። ሚውት አድርጊ መጀመሪያ ልታስፈቅጅኝ ይገባል አለችሽ። እውነቷን ነው። ፍቃዷን ሳትጠይቂ ቀጥታ ስልኩን አይሰጥም። ሁለተኛ ነገር ደግሞ አሁን ሴትዮዋ እንዳለችው በየቀኑ ወርቅ ልውሰድ ወርቅ ላምጣ ምትያት ከሆነ የመጀመሪያ ሰዓት ነው። አሁን አይደለም። እኔ አሁን አውርቻትም አላውቅም። ለምን ነው ወርቁን የገዛሽ? ኢትዮጵያ መሄጃሽ ደርሶ ነው አንድ ሰው ወርቅ የሚገዛው ቫኬሽን ሊሄድ ሲል ነው አይደል? እኔ አሁን ዲሰምበር ላይ ሄዳለሁ። ከዛ በፊት እኔ መመለስ ፈለኩ። ደረሰኙ ላይ እንትን ፖሊሲ አለው ፕራይቬሲ ፖሊሲ ነው ምናምን የሚባለው ልጅ አንብቢ። አዳምጪ ቤቲ፣ ካላዳመጥሽ አንግባባም ማሬ። እያንዳንዱ ንግድ ቦታ ደረሰኙ ላይ ወይ ጀርባው ላይ ወይ ከታች ፕራይቬሲ ፖሊሲ ምናምን የሚባል አለ። በአንዳንድ ቦታ 14 ቀን አንዳንድ ቦታ 7 ቀን መመለስ ኦኬ፣ ወይ መቀየር ሪፋንድ እና ኤክስቼንጅ የሚባል አለ። ሶ ያንን አንቺ እንግሊዝኛ ማንበብ ካልቻልሽ ፎቶ አንስተሽ ጄሚኒ ላይ ወይም ቻት ጂቢቲ ላይ ላኪና ይሄንን በአማርኛ ንገረኝ በይ። ከዛ በኋላ በአማርኛ አንድ ካምፓኒ የገዛሽበት ወርቅ ቤት በስንት ጊዜ እንደሚመለስ በስንት ጊዜ እንደሚቀየር አንብቢ። ኤክስቼንጅ ፖሊሲው ላይ ኤክስቼንጅ ማድረጊያም ሪፋንድም ጊዜ ካለፈው እሷን መክሰስ አትችልም። ምክንያቱም ህጉን ነው የሚከተሉት። እዛ ህግ ላይ ደረሰኙ ላይ የተጻፈው ህግ 14 ቀን ብሎ ከገዛሽበት ቀን ከተጻፈበት ቀን ትቆጥሪና 14 ቀን ካለ 14 ቀኑ ካለፈ መክሰስ አትችይም። ኦኬ 30 ቀን ከሆነ የሚለው 30 ቀን ትቆጥሪያለሽ። 7 ቀን ከሆነ የሚለው ብዙ ጊዜ ወይ 7 ቀን ወይ 14 ቀን ወይ 30 ቀን ነው የሚሆነው። ኦኬ ብዙ ጊዜ ኤክስቼንጅ መቀየሪያው ደግሞ ይረዝማል ከመመለሻው። መመለሻ ጊዜ በጣም አጭር ነው ብዙ ጊዜ። ሶ የሚመልሱበት መንገድ ደግሞ ባስገባችሁበት ካርድ ከወርኪንግ ዴይስ 7 ወርኪንግ ዴይስ 7 የስራ ቀናት በኋላ እናስገባለን የሚሉ አሉ። ከ14 ወርኪንግ ዴይስ በኋላ እናስገባለን የሚሉ አሉ። የሚመለስበት መንገድ ራሱ በካርድ የከፈለ ሰው ወደ ካርዱ ነው የሚገባው፣ ካሽ አይሰጡም። ሶ እያንዳንዱ ፖሊሲ ስላለው አንብቢና ፖሊሲውን ማንበብ ካልቻልሽ ፎቶ አንስተሽ ቻት ጂቢቲ ላይ ወይም ጄሚኒ ላይ ላኪውና በአማርኛ ይተርጉምልሽና ስትፈልጊ በጽሁፍ ስትፈልጊ በድምፅ ይተረጉምልሻል። ከዛ አንቺ እዛ ያንን ህግ ተከተልሽ መብት ካለሽ ቀጥታ ሄደሽ ክሰሽ። እሺ አዎ በቃ ይሄን ያለው ነገር ደረሰኛለሽ። ምንም ህጋዊ ነሽ። ምንም የሚያስፈራሽ ነገር የለም። እሺ እናቴ አመሰግናለሁ። ምንም አይደል። እና ሌሎቻችሁም ምንድነው እቃ ስትገዙ አንብቡ መጀመሪያ። መቼ መመለስ ይቻላል አይቻልም፣
እነሱ መጠየቅ ብቻ አይደለም፣ በአፋቸው አንዳንዴ መመለስ ሳይቻል አውቀው መመለስ ይቻላል የሚሉ ነጋዴዎች ሊኖሩ ይችላሉ። እናንተ ደረሰኙን ነው ማንበብ ያለባችሁ። ለምን መክሰስ የምትችሉት በተጻፈ ወረቀቱ ላይ በተጻፈ ነገር እንጂ በአፍ በሰማችሁት ነገር አይደለም። ሶ ወረቀቱ ላይ አንብቡት። ሪፋንድ አለው ኤክስቼንጅ አለው የሚለውን ነገር። ብዙ ጊዜ ምግብና ፓንትና ጡት መያዣ ነው የማይመለሰው የማይቀየረው፣ ምግብ ነክ ነገርና ይሄ የውስጥ ልብስ ነገር እንጂ ሌላ ነገር ሁሉ ነገር ይመለሳል፣ ይቀየራል። የቀኑ ምናምን ነው እንጂ የሚለያይ ታሪክ አለኝ። ኦኬ ቆይ ልጄን ላምጣት ላጥባት። ሰላም አብይ እንዴት ነሽ? አለን ማሪ ሰላም ነው። ስምሽ? አልሐምዱሊላህ ክላሲ ኢክራም እባላለሁ። ስምሽ? አዎ ክላሲ ይሄ ሁለተኛው። አዎ ኦኬ ደስ የሚገኝ ለመጀመሪያ ጊዜ እንደዚህ አይነት ስም ስሰማ። እሺ እናቴ አስተማሪ ታሪክ አለኝ ብለሽ ነበር። አዎ ሀቡዬ እኔ ኢትዮጵያ ነኝ። እሺ በጣም ነው የምወድሽ ማከብርሽ። አመሰግናለሁ። ድምፅሽ ያኑርልን። ቴንኪው በጣም ዌልካም። ታሪኬን እንጃ እናንተን ይመጥናል አይመጥንም አላውቅም። እንዴት መሰለሽ ከ4 ዓመት በፊት የሆነ ነገር ነው። አሁን 22 ዓመቴ ነው። ወደ 23 እየሄድኩ ነው። ኦኬ እና እንዴት ከመደፈር ራሴን እንዳዳንኩ ነው የምነግርሽ። እሺ ታውቂያለሽ፣ ሳስታውሰው ራሱ መንቀጥቀጥ ጀመርኩኝ። ቢስሚላህ አይዞሽ ማሬ፣ ውሃ አጠገብሽ አስቀምጪ እየጠጣሽ እንድትነግሪኝ። እሺ ቡፍዬ እንዳትረብሽ። እንዴት መሰለሽ 12ኛ ክፍል የጨረስኩት የዛሬ 4 ዓመት 4 ዓመት እና ተማሪም ሆኜ ስራ ሰራ ነበረ። ይሰማል ድምጼ? አዎ ይሰማል። እኔም ይሰማል። ዘላለምዬ እንዴት ነሽ? እሺ እና አየር ባየር ዶላር ምንዛሬ ምናምን ሰራ ነበር እና ብዙ ሰው ነው ማውቀው። ዱባይ የሚመላለሱ ልጆች ምናምን አውቅ ነበረ ተማሪም ሆኜ ስለምሰራው ማለት ነው። እና 12ኛ ክፍል ጨርሼ ተቀጥሬ እየሰራሁኝ እንዲህ የማውቀው ሰው ነበረ ሰውየው ማለት ነው። ቪኤት ነው የሚይዘው ምናምን መኪና ውስጥ ገብቼ አላውቅም። ብዙ ጊዜ አሰርቶኛል ማለት አስመንዝሮኛልም። እሱ ሲኖረውም እንትን ብሎኝ ምናምን ያውቃል። እና ከዛ ይሄ የተፈጠረበት አጋጣሚ ቀን ስራ ላይ ነበርኩኝ። ተቀጥሬ ነው የምሰራው። ማታ 2 ተኩል ነው የምወጣው። ሞባይል ቤት ነበር የምሰራው እና ከዛ እንትን ብሎ ደውሎልኝ ብር አለኝ እንትን ትያለሽ ምናምን ብሎኝ ዋጋ ጠይቆኝ ምናምን ተስማማንና በቃ ከስራ ስትወጪ ላቀብልሽ አለኝ። ኦኬ እሺ አልኩት። ከዛ በኋላ እሺ ብዬው ወላሂ መኪና ውስጥ ከዛን ቀን ውጪ ገብቼ አላውቅም ማለት ነው። በቃ ወደ ፉሪ ስለሆንኩኝ እኔም ወደ እኔ ሰፈር ማለት ነው በዛው ልሸኝሽ ምናምን አለኝ። ምን ነክቶኝ እንደገባሁ አላውቅም። ቤት ነው መኪናው፣ ጨለማ ነው ምንም ወደ ውጪ እንጂ ወደ ውስጥ አያሳይም። ከዛ ገባሁኝ በሩን ሎክ አደረገው። እቃውን ስጠኝ በቃ እንትኑን እንትን ልበልልህ ብሩን ስላዘጋጁ ምናምን ነገር ብዬው ወይ አባቴ እንኳን ካባት ሶሪ እሺ ልጅ እያለቀሰ ስለነበረ ነው። ችግር የለም ማሪ። ከዛ እሺ ብዬው በቃ ስጠኛ እንዴት ነው ምናምን ነገር ተባብለን በቃ ሰውነቴ ወረረኝ ማለት ነው። ከዛ ወደ ፉሪ የሚወስደውን አስፋልት ተውና ወደ ማብራት ዞረ። እንዴ ምን ያረክ ነው ምናምን ነገር ስለው ውሻ ዝም በይ ምናምን ነገር አለኝ ማለት ነው። ቢስሚላ በጣም ነው የደነገጥኩት። ከዛ ዛሬማ አልለቅሽም ምናምን ነገር አለኝ። ስልክሽን አስቀምጪ ምናምን ነገር አለኝ። እንዴ ምን ሆነ ነው? ተረጋጋ፣ የፈለግከው ነገር ካለ በቃ ይሄ ገባኝ ማለት ነው። ሌላ ነገር አስቦ እንደሆነ ከዛ ተረጋጋ፣ ሌላ ነገር ፈልጋ ከሆነ በስርዓት እንትን እንበል ምናምን ጣጥ የለውም ምናምን ነገር አልኩት። በቃ የለሁም ማለት ነው። ስልኬን እንትን እንዳይለኝ 2 ተኩል ሆኗል። ከስራ መውጣው እንደዛ ነበር። ከዛ እሺ ምናምን ነገር እንትን ብዬው ከዛ አዎ ዛሬ በቃ እንትን ብለን ምናምን ነገር አለኝ።
ከዛ መኪና ውስጥ ሊስመኝ ምናምን ይሄ ሌላ ነገር ሊያረግ ሲሞክር እንዴ እኔ እኮ ድንግል ነኝ በዚህ መንገድ አይደለም የምትፈልግም ከሆነ በስነ ስርዓት ሆቴል ይዘህ ምናምን ነገር አልኩት። ከዛ በቃ ስልክሽን አስቀምጪ ምናምን ነገር ሲለኝ እሺ በቃ ቤተሰብ ጋር ልደውልና እንደማምሽ ልንገራቸው ስራ ቦታ ላስወጣ ብለውኝ ነው ምናምን ነገር አልኩት ማለት ነው። እንደዛ ስለው እሺ ምናምን ነገር አለኝ። ግን መደወል አትችይም ከፈለግሽ ቴክስት አድርጊላቸው እያየሁሽ አለ። መኪናውን አቁሙት። እሺ አክስቴ ጋር ቴክስት አደረኩላት ልቆይ እችላለሁ ምናምን ነገር አልኳትና ከዛ እየነዳ በቃ መንዳት ጀመረ። ቴክስት አደረኩላት እንደዛ ብዬ እንትን አለ ለቤተሰብ እንዳትናገር ለቤት እንዳትነግራቸው ምናምን ነገር ብዬ ማዘርጋ ምናምን እንትን አላልኩም። አክስት አለችኝ ወጣት ነገር ናት እና እንትን ለቤት እንዳትነግራቸው ላመሽ እችላለሁ እኔ ጋር ናት በይ እንዳይጨነቁ እኔ ጋር ገብታለች ብለሽ ንገራቸው ብዬ ለሷ ቴክስት አደረኩላት። ከዛ ምን ሆነሽ ነው ምናምን ነገር ብላ ቴክስት አደረገችልኝ። አልመለስኩላት ምክንያቱም እያስፈራራኝ ነው እዛ ጋር ማለት ነው። ከዛ እሺ ብሎ ከከተማ ውጪ ሊያስወጣኝ በቃ መኪና ውስጥ ሊስመኝ እንትን ሊለኝ ምናምን ይሞክራል። እረፍኒ እንደዚህ ነገር አድርጊያል እንትን አላውቅም እና በቃ እየለመንኩት ማለት ነው። በጥፊ መታኝ ምናምን አስገድዶ ሌላ ነገር እሱን እንዳረገው እየነዳ ምናምን እንትን አለኝ። ግን እንደዚህ አይደለም ምናምን ነገር አልኩት። ከዛ እኔ ከከተማው ወጥቼ አላውቅም ግን እንትኑ ላይ ይሄ ማፕ ላይ ሳይ ቢሾፍቱ ምናምን ይላል። ከዛ የሆነ ሆቴል ገባን ማለት ነው። ከዛ ሽጉጥ ደግሞ አለው ታውቂያለሽ። ሽጉጥ ይዞ ነው የወረደው። ልክ ስንወርድ እንትን ብዬ እኔ እስከዛን ድረስ በጣም ተረጋግቻለሁ። በቃ ይሄ ያለ አይደለ ማመልጥ የቱርክ ፊልም በጣም ነበር ማየውና ማመልጥበትን ዘዴ እያሰብኩኝ ነው። ከዛ እንትን አለ ይዞ ገባን ማለት ነው። ውስጥ ገባን እንትኖቹ ጋር መታወቂያ አለች ይለኝ። አይ ነው መታወቂያ ሊያስቁም አልኩት። የኔን ሊያሲዝ ማለት ነው ገባሽ? ሆቴል ሩም ሊዝ የኔን መታወቂያ ሊያሲዝ። ከዛ የለኝም አልኩት። እንትን አለ እንዴት ምን አርጓቸው ነው ሽንት ቤት እሱ እዛ እየከፈለ ሽንት ቤት ደርሼ ልምጣ አልኩት። ከዛ ደርሼ እሺ አለኝ። ሽንት ቤቱ ደግሞ የሚያስጠላው ነገር እንዴት መሰለሽ እንትን ይሄ ከሪሴፕሽኑ ጎን ነው እንደዚህ ፊት ለፊት ይታያል። ወዴትም ማምለጥ አትችይም። ከዛ ጽዳት ሰራተኛ ነበረች። በእናትሽ እርጂኝ እንትን ውስጥ ነው ያለሁት ምናምን ነገር አልኳት ማለት ነው። ወላሂ ውሸት አይደለም። ውሸት ነው የምትሉ ሰዎች ውሸት አይደለም። እንዴት እየተንቀጠቀጥኩኝ እንደሆነ ብታዩኝ ታምኑኝ ነበረ። እና ሽንት ቤት ሄጄ ጽዳቷን እንትን ስላት እርጅኝ ምናምን ነገር ስላት እያየኝ ያው ወደዚህ ምናምን ያኛው ሰውዬው ስላት አው ምናምን ነገር አለች። ኦኬ እሺ ብዬ በቃ መጣ ማለት ነው። ከፍሎ መጣ ሽንት ቤት በር ድረስ። አንዴ ይቅርታ ሳይመን ሰላም ቢላችሁ መጥቶ ነበር አልፈልግም ማለት መጥቶ ሃይ ጋይስ ሲል ኖ አንፈልግም፣ እኔም እነሱም ሰላም እንድትለን እንድትናገረን አንፈልግም አልኩትና ሂድ አልኩት። ኖ ማሚ እንደዛ ማለት ከሆነም ሶሪ አንፈልግም። አሁን ጌሙን አይተነሻል እኮ አሁን ጌሙን ሲጨርስ እኔን እንዳስቀየምን ገባውና መጥቶ ሊያታልለኝ መጥቶ ሃይ ጋይስ ምናምን ብሎ ቅድምና ሰላም በላቸው ስል አልፈልግም ብሎ ነበር። በፈለገ ሰዓት የሚያገኘን አይደለም እኛ ነገርኩት። ቴንኪዩ ይቅርታ ስላቋረጥኩ። ችግር የለውም። ብዙዎቹ ግን አላመኑኝም ታውቂያለሽ። አጉ ችግር የለውም። መጨረሻውን አይተን እንወስናለን። ማመን አለብን የለብንም የሚለውን ማሬ። ኦኬ እሺ። ከዛ ጽዳት ሰራተኛዋን እንድትረዳኝ ጠየኳት ማለት ነው። ከሪሴፕሽኑ ፊት ለፊት ነው ሽንት ቤቱ፣ የግራውንድ ሽንት ቤቱ። ከዛ እንትን ስላት እየመጣ ነው ምን ላድርግልሽ ቤት በኩል ላስወጣሽ ምናምን ነገር አለችኝ። በቃ እሺ ምናምን በቃ እየተንቀጠቀጥኩኝ ነው፣ በጣም ፈርቻለሁ። ከዛ እንትን ሩም ይዞ መጣ ማለት ነው። ሽንት ቤት እንደተጠቀመ ሰው ሆኜ ፊቴን ታጥቤ ምናምን ደንግጫለሁ። ፊቴን ታጥቤ ምናምን ወጣን። ከዛ ልክ ፎቅ ደርሰን ሩም ልንገባ ስንል እራት አዘዝክ አልኩት። ከዛ ነው አላዘዝኩም አለኝ። እሺ በቃ እኔ ልግባ አንተ እራት እዘዝ አልኩት ማለት ነው። ወረደ። እዚህ ጋር እንዴት እንደሆንኩኝ ሀቡ እሱ ሲወርድ እሱ ሊፍት ሁለተኛ ፎቅ ነበረ ሩም ያዘው ማለት ነው። ከዛ ሊፍቱ ወደ ታች እየወረደ ስለ ወደ አልፎት ወርዷል እንትን ብሎ ማለት ነው። ከዛ እንትን አለ በደረጃ መውረድ እንትን ምን ብዬ ነው የምጮኸው? እንዴት ብዬ ነው የምጮኸው?
በደረጃ ሲወርድ እኔ ወደ ላይ መመላለሱን ትተሽ ታሪኩን ብቻ ቀጥይ። ኮመንት አትይ እንዴ? እያቆምሽ መሀል ላይ ኮመንት ቀጥይ ትመልሻለሽ እንዴ? ከዛ እሺ አብዬ ሶሪ። ከዛ እሱ ወደ ታች ሲወርድ እኔ ደግሞ ሊፍት ጠበቅኩኝና ወደ ላይ ወጣሁልሽ። ሊፍት ውስጥ ገባው ማለት እታች ከደረሰ ትንሽ ቆይቻለሁ እንትን ለማለት። ከዛ እላይ ወጥቼ የሆነ ወላይ 7ኛ ፎቅ ምናምን ደርሷል ሊፍቱ ማለት ነው። ከዛ ወጣሁኝና ዝም ብዬ ሩም አንኳኳሁኝ። ሩም ሳንኳኳ የሆነ ወንድ ልጅ ከፈተው ማለት ነው። ከዛ እንደዚህ የሆንኩኝ ነው እባክህ እርዳኝ አልኩት ማለት ነው። እርዳኝ ስለው ሂጂ ከዚህ ምናምን ብሎ እንትን አለኝ። በቃ እኔ በጣም ደንግጫለሁ። እንደዚህ እንትን እያለኝ ነው ምናምን ነገር ስለው አላመነኝም። ታውቂያለሽ ሌላ ነገር ነው የመሰልኩት። ከዛ ደግሞ ወደ ጥግ ሄድኩኝና የሆነ እንትን ሳንኳኳ የሆነ ሽማ እዛው ሩም ላይ እዛው 7ኛው ፍሎር አካባቢ ላይ ሌላ በር ሳንኳኳ የሆኑ ሰውየው ከፈቱልኝ። ከዛ ከፈቱልኝና እንደዚህ ሆኜ ነው ምናምን ተለቅ ይላሉ። ከዛ ከፈተልኝ እሱ ሰውየው ከፈተልኝ ማለት ነው። ከዛ አስገባኝና እንትን የሆነ መድኃኒት ምናምን ነገር አለ እንትን ላይ እንትን አለኝ። ምን ሆነሽ ነው ምናምን ነገር ሲል እንደዚህ አልኩት። ከዛ እንደዚህ ነገር ስለው እሺ በቃ ብሎኝ ወጣና ቆልፎብኝ ሄደ እሱ ማለት ነው። ተረጋጊ ምናምን ነገር ብሎኝ ሰውየው ወጣ። ከዛ እኔ ሽንት ቤት ገብቼ አለቅሳለሁ። የሆነ ውጪ ላይ እንትን ሲሰማ ምናምን አላመንኩም። በቃ ሰውየውንም ፈራሁት። የገባሁትበትም ሰውየው ፈራሁት። ወጥቷል እሱ ከውስጥ በሩን ዝጊው ብሎኝ እሱ ሄደ። ሽንት ቤት ግቢ ምናምን ነገር ብሎኝ ሄደ ማለት ነው። ከዛ ባይ አይመጣም ሰውየው በጣም ቆየብኝ ማለት ነው። እኔ እያለቀስኩ ነው። ስልኬ ደግሞ ራሴ ጋር አልነበር፣ አክስቴ ጋር ሎኬሽን ላኩላት። ላክስቴ ሎኬሽን ላኩላትና እንደዚህ ሆኜ ነው ምናምን ነገር በቃ እያለቀስኩ ነው። በቃ እዛ ሩም ውስጥ ከገባው በኋላ በጣም ተረበሽኩኝ። በቃ በጣም ተረበሽኩኝ። ላክስቴ እንደዚህ ሆኜ ነው በጣም ተጨንቃለች። እሷም ቴክስት እንትን ብላ ጽፋልኝ ምናምን በቃ እንደዚህ ሆኜ ነው እንትን በሆነ መንገድ ኑልኝ ምናምን ነገር አልኳት። ከዛ ቴሌግራም ላይ ሎኬሽንሽን ላኪልኝ ምናምን ነገር ብላኝ እንትን አልኳት። ላኩላት ለሷ። ረጅም ሰዓት በቃ እዛ ቁጭ አልኩኝ። ሰውየው አልመጣም ማለት ነው። ከዛ እንትን ላከልኝ ይሄ የሆቴል ሰዎች። ሰውየው ምን ነበር መሰለሽ ይሄ የቸርች እንትኖች ናቸው። ይሄ እንትን ተልከው በግሩፕ የሄዱ ናቸው። ይሄ በግሩፕ ይሄ እንትን ይላሉ። ለምን እንደ ፕሮግራም እንደወጡ አላውቅምና እስካሁን ድረስ እንደዋወላን ታውቂያለሽ ከዛ ሰውየው ጋር። ከዛ እሱ ድንገት ቤተሰብ የመኪና አደጋ ደርሶበት እኔን እዛ ካስገባኝ በኋላ ወደ ሌላ ቦታ ሄዷል እና እዛ አብረውት እንትን ተብለው የነበሩ ሰዎችና የሆቴሉ እንትኖች ምናምን መጡ ወደ እኔ ማለት ነው። ከዛ ምን ሆነሽ ነው? አልከፍትም አልኳቸው። እኔ እንደዚህ ነን ሲሉ እኔ ሽጉጥ ይዞ ነበር አላልኩሽም? ሰውየው እሱ ልኳቸው ነው የመሰለኝ። ከዛ እንትን አላምን ስላቸው ቁልፍ ከእንትን አመጡና ከፈቱት ማለት ነው። እኛ ነን ቢሉኝ አልከፍትም አልኩኝ እኔ። ከዛ ከፈቱትና እንትን አሉኝ ማለት ነው። እንዴ ምንድነው እሱ እንደዚህ ድንገት የቤተሰብ አደጋ ደርሶበት ወደዛ ሄዶ ወደኛ ደውሎ ነው ምናምን ነገር። ከዛ ከነሱ መሃል ደግሞ ማን አለ መጀመሪያ ላይ አንኳኳሁበት ልጅ። እኔ እኮ ሌላ ነገር መስለሽኝ ነው ምናምን ነገር አለኝ። በጣም ተረብሻለሁ እያለቀስኩኝ ምናምን። ከዛ የተፈጠረውን ነገር ነገርኳቸው። ሰውየው መኪናውን አስነስቶ በቃ እንትን ብሎሽ እንትን ሲል ሄዷል። የለም ሩሙ ቼክ ሲደረግ ወጥቷል። ታውቂያለሽ ጥሎኝ ወጥቷል እዛው ማለት ነው። ሲመለስ ያጣሽ ከዛ ራስ ያስሄዶ ሲመለስ ያጣሽ ነው የጠፋው ሰውየው። ስልክ ተደወለባት መሰለኝ። አው ሀቡ ስልክ ገብቶብኝ ነው። እሺ መጥፋቴን ሲያከሄዷል ማለት ነው። ከዛ እነዛ ሰዎች መተው በቃ እንደዚህ ሆኜ ነው ምናምን ነገር ስላቸው እንትን በቃ ለዛሬ እዚሁ ዳሪ ቤተሰብ ምናምን ይመጣል ወይ ምናምን ነገር ሲሉኝ አው እንደዚህ ላክስቴ እንደዚህ ብዬ ልክ እሷ ደግሞ እንዴት አርጌ በማል ልላክልሽ አለችኝ። በቃ ቤተሰብ ደግሞ ከተነገረ እኔ ይደነግጣሉ እንዳትነግራቸው አልኳት ማለት ነው። ከዛ ወይ ይሄው እንትን አልኳት። እነሱ ደግሞ በቃ እንትን አሉ። እሺ ይሄው አባት ከዛ በኋላ ሰውየውን ለመክሰስ ማለት ነው እዛ ሆቴል እንትን ያሳያዘውን እንትን
ሆቴሉ መጀመሪያ ሩም ሲያዝ መታወቂያ ማስያዝ አለበት ምናምን መሰለኝ ማለት ነው። ከዛ ያስያዘውን መታወቂያ ስንላቸው ከፍሏቸዋል። ታውቂያለሽ መታወቂያ የኔን ጠይቆኛል አላልኩሽ መጀመሪያ? የሱን አልሰጠም። ልከስም ደግሞ በጣም ነው የፈራሁት። ለምን? ምክንያቱም ይሄ እንትን ነው ሰውየው ባለስልጣን ነገር ነው። እንዴት አወቅሽ? እና ነገርኩሽ እኮ እንትን ሽጉጥ ይዟል አልኩሽ። ሁለተኛ ደግሞ የሚይዘው መኪና ቤት ነው የሚይዘው። ሌቦች ይዛሉ እኮ ሽጉጥ። እኔ አላውቅም ወላሂ። ብቻ በቃ እንትን ነገር ነው እና በዚህ መልኩ ራሴን አድኛለሁ እልሻለሁ። ተመስገን፣ ዋናው መትረፍሽ ነው። እና በቃ እኔ አሁን ይሄ ቲኔጀሮች ምናምን ማያውቁት ሰው መኪና ውስጥ በተአምር ነው መግባት የሌለባቸው። የምመክረው ነገር ቢኖር እሱን ነው። በጣም ጥሩ። ተጠንቀቁ ቲኔጀሮች። ሊፍት አገኘን ብላችሁ መኪና ውስጥ አትግቡ። መደፈር ብቻ አይደለም መገደልም አለ። ተጠንቀቁ። እናመሰግናለን። ተምረውበታል ቲኔጀሮች ብለን ተስፋ እናደርጋለን። እሺ እሺ አውዬ ቴንኪ። እናመሰግናለን። እሺ ቃል አቡ እንዴት ነሽ ማሚ? ሰላም ነው። እንኳን ደስ አለች፣ እንኳን ማረማረች ማይ። አመሰግናለሁ ማለት ሚጣዬ ደህና ናት? ደህና ነች። እንዴት ነሽ? በረታሽ? እየጠነከርሽ ነው? ፈልገሽ ነበረ በጣም እስከምትወልጂ ድረስ ሁሉ ልጠብቅ ብዬ አሳዘንሽልኝ። ሌላም እያጣደፈሽ ስለነበረ የደላላ ጉዳይ ነው። አዎ ጉዳይ ነው። እና እንዴት ነው ልበልሽ፣ ዝም ብዬ ሰውን ሳልጠራ ዝም ብዬ ምንድነው ብዬ ፋይሎችን ወስተሽ አይተሽ ልግለጸው እንዴት ይሻላል? ውዴ የደላላ ጉዳይ ከሆነ ትንሽ ላገብ። ደላላ አይደለም ጉዳይ፣ ልብስ ከዱባይ እኔ ብዙ ነው ታሪኬ። ቤሩት ነበርኩና ሱሱ ጋር ታስሬ ምናምን ነውና ወደ ካናዳ የመጣሁት። የእስራኤል ባንዲራ የእስራኤል ፎቶ ስልኳ ላይ ተገኝቷል ተብዬ ብዙ መከራ አይቼ 8 ወር ቤሩት ላይ ታስሬ ብዙ መከራ 3 ወር ከምናምን ነው ሕክምና ላይ ራሱ የተኛሁት። በጣም ተመትቼ ስለነበረ ያን ሁሉ ጨርሼ እግዚአብሔር ረድቶኝ ካናዳ ገባሁ። ካናዳ በገባሁበት ደግሞ ዲፕሬሽን እንዳልገባ ብዬ ከቤተሰብ እዚህም ጋር ደግሞ ጓደኞቼ በሰጡኝ ልብስ አዘዝኩ ማለት ነው። ልብስ ልስራ ብዬ የሰራሁትን ልብስ ልስራ ብዬ ልኬ ለ10 ቀን ነበር ያ ጊዜ ቃል የገባልኝ። በ10 ቀን አልቆ ሁሉ ነገር እጅሽ ላይ ደርሳል ብሎኝ ማለት ነው። ከዛ 3 ወር ከምናምን ሁሉ በቃ አንዴ እንዲሆን ከአንዱ እንዲሆን ከአንዱ ይሄ ዋጠ እያለኝ ቆየኝና አንድ ቀን እሱም የአንቺ ቤት ፍሬንድ ነገር ነው። ፍሬንድ ማለት የለመደ ነው ቤትሽን እና ራሃቡ ጋር እሄዳለሁ እኔ እግዚአብሔርን። ይሄ አሁን ቀልድ ከሆነ እኔ እሄዳለሁ እሷ ጋር ሲል እኔ ያልመረጥኩትን በጭራሽ ያላዘዝኩትን መጀመሪያ መርጬ ሰንዳ አድርጌ ነው ብር የተላከ እና 960 የአሜሪካ ዶላር የላኩት። ከዛ ማንም ሰው አምጥቶ ነጠላ የተቀደደው የራሳቸው አልገባም ያለውን ያልመረጠቱን ልብስ አምጥቶ ላዩ ላይ የወረወሩት ነው መሰለኝ። 18 ልብስ ብድግ አድርጎ ሌላው ሰሞኑ ይገቡልሻል ብሎኝ ላከ ማለት ነው። በ3 ወር ከ20 ቀን አሁን ወደ ሀቢባ ገባው ብዬ ወደ ሀቢባ በቃ መጨረሻ ጨርሼ ያለው እኔ ለ10 ቀን ነው ቃል የገባው። እዚህ አገር እንዳንተ አገር እንደፈለጉ አፍ የምትከፍት አገር አይደለም። ስነ ስርዓቶች አሉ። ያዘዙን ሰዎች ያ ቀን ቢያልፍ ማሳሰር ሁሉ ይችላሉ። አታርጎ እንደዛ ሲል 10 ቀን ብቻ ስጭኛለ ማለት ነው። ደግሞ እንደ ሌባ ነው እንደ መጥፎ ነው ብዬ እንዳላስብም በጣም እኔ የሚወደው የቤተክርስቲያን ልጆች የሚያከብሩት ነው። የቤተክርስቲያን ልጆች ዓለም ላይ ያስተዋወቁት ልጅ ነው። እንደዚህ ያረገኛል ብዬ ነገሮች ላልገባውም እና እሺ ብዬ ከ10 ቀን በኋላ እናንተ ስልክ ሊያነሳ ነው። እኔ ደግሞ ብር 2-3 ከሚልክ ብዬ 1 ቀን ነው ያስገባውለት። በቃ 1 ቀን አሁን መከራዬ እንዴት ልበልሽ? አንዳንዴ በእግርሽ በእጅሽ ሰጥተሽ በእግርሽ ለመንሽ የሚባለው እኔ ላይ ነው የደረሰ። አንቺ ላይ እንዳልገባ ደግሞ አንቺ ጋር እንዴት አንደኛ ነገሮችን ሳላጣራ፣ ሁለተኛ አንቺም ደግሞ በእግዚአብሔር እጅ ቀርበሽ ነበረና በቃ ይሄ ነገር ምንድነው? ኧረ ተው በህግ አምላክ ሲል እንደ አንተ አታፍሩም? እንደ 10-3 ይሄን የሚያክል ድርጅት ይዛችሁ ስትርመጠመጡ ሲማችሁ ንግዳችሁ ስታጥፉ ለምንድን ነው ሰው ልጅ ግን ልናጠፋ ያልፈለግነው ነገር ሰው ዝም ብሎ ሲማጠፋብኝ እከሌ እንዲሆነብኝ ቀናብኝ ልትል ነው ወይ? እኔ ነገሮችን አቀብለኝ ማሰጠው ከሆነ ጥሬ ብሬን እኔ ለሚሰጠው ሰው አስገባ።
አንተ ቤት ብቻ አይደለም ልብስ አለው ፕሊዝ። እኔ ሀቡ ጋር ሊሄን 3 ወር ለ10 ቀን ብዬ ገብቼ 3 ወር በሙሉ 3 ወር ከ20 ቀን አንተን የሚጠብቅበት የሚለምንበት ጉዳይ የለኝም ፕሊዝ ሲለው እምቢ አለኝና አሁን መጨረሻ ላንቺ እሄዳለሁ ሲል 3 ቀን በ20 ማለት አሁን በ12 አንቺ ከወለሽ በኋላ አስገባኝ። ሌላ ምስጥሩን ከውስጥ አወራሻለሁ። ከዛ ቀን በኋላ በቃ ጠላትሽ ሁሉ ድርግም ይበል ሲልኬን ዲሌት አረገ። አንድ ደግሞ እሱ ቤት አንዷ ናትና ምንድነሽ አንቺ በ24 ሰዓት ሁሉ የምትደውይ ብላ ገባች። እስኪ እኔ ላውራሽ እኔ አወራሻለሁ እሱ በሆነ ጉዳይ እንዲሆነው አላለችኝ ማለት። ከዛ በኋላ መስደብ ጀመረችኝ። ከዛ እሷን ብሎ ካረገችኝ እሱን ብሎ ካረገኝ የሚሆነው ጠፋ። አንቺ ቤት ራሱ አሁን ከ4 ከ5 ቀን ጀምሬ ሁሉ እየጻፍኩ ነበረ። በቃ እንዴት እንደሆነ ሆንኩ። ከዛ ደግሞ ሌላ ምስጥሩን እግዚአብሔር ከውስጥ አወራሻለሁ። በቃ እንዳልሆነ ሁሉ ሆንኩ ማለት ነው። ስለዚህ በውስጥ ነገሮችን ልላክና በጣም ሀውዬ አሁን 15 ቀን አለፈኝ። ታመምኩ፣ በቃ ታመምኩ። ከቤት አልወጣም፣ ሰው አላይም። ሰው ሲያየኝ ያስጠላኛል። ስንት ብር ነው? ሙዴ አይደለም። ስንት ብር ነው? 960 የአሜሪካ ዶላር። 960 ዶላር። አዎ። ከዛ ደግሞ ያለኝ 2 ሽፎን ስትወስጂ 1 ልብስ ስጦታ ማለት ነው ያለው። 2 ሽፎን ምንድነው አላውቅም እንዴት እንደምትሉ። ስንት ልብስ ቀረሽ? አሁን ሀቢባ ቤት እገባለሁ ስትዩ 19 ልብስ ላከልኝ አለሽ። ስለዚህ ስንት ልብስ ቀረሽ? 18 ልብስ ነው የላከልኝ። እኔ መጀመሪያ ያወራሁት 20 ሽፎን 1 ሽፎን 2 ሽፎን አሰርቼ ከሆነ 1 ሽፎን ይመረቅልሻል። 2 ሽፎን ስታሰሪ 1 ሽፎን ይመረቃል ብለዋል። 20 ሽፎን በአጠቃላይ ስንት ተልኮ ስንት ቀረ? 18 ከላከልሽ ስንት ፍሬ ቀረሽ? በቃ በፍሬ ቁጥሩን ብቻ ንገሪ። እሱ እንድትደምሪ እኮ ነው። አበሻ ልብስ 3 አበሻ ልብስ አዝዣለሁ በዲዛይን። ራስሽ ደምሪ፣ ሚውት አድርጊና ደምረሽ ቶታል ንገሪኝ። ይሄን አልኮልኛል፣ ይሄን አልቀረኝ በይ። ስንት ፍሬ ልብስ እንደቀረሽ? 13 ልብስ 13 ኪሎ መጥቶልሻል ብሎኛል። የመጣ ነገር የለም። ከዛም ብሎ ካረገኝ 13 ኪሎ ማለት ነው። በኪሎ አይደለም በፍሬ ንገሪኝ። 18 ፍሬ ሀቢባ ቤት እገባለሁ ስለው 18 ፍሬ ላከልኝ አልሽ። 18 ኪሎ ቀራ። አሁን የቀራኝ 10 ሽፎን እና 3 አበሻ ልብስ። በቃ እንደዚህ በያ 10 ሽፎን እና 3 የሀበሻ ቀሚስ አንድ ላይ 13 ልብስ ነው የቀረሽ። ስለዚህ 18 ተልኮልሽ 13 ነው የቀረሽ። አዎ የተላከም ልብስ ሀቢባዬ ጦሰሽን አልኩሽ እኮ በቪዲዮ ከፍቼ ዓለም እያየ ያሳይሻለሁ። አንድ ህፃን ልጅ ጡት ማይገባ ነው እንኳን ትልቅ ሴት ልለብስ አይደለም። ነጠላው የተገነጣጠለ ሰው ተናዶ መጀመሪያ የተጀመረ ነው ልብሱ ራሱ። የሚገርምሽ ነጠላዎችን ፈታትቼ ያሳይሻለሁ። ክሩ ከዛኛ ማዶ እዛኛ ማዶ የተወጋጋ በጭራሽ ልሸጥ አይደለም ሰው ሁሉ ሊያይ የሚሆን ልብስ አይደለምና ፕሊዝ እናቴ ብር የላኩትን ያወራውን ድምጽ ሁሉ ነገርሽን ይልካሉ። የጻፈውን 9000 ዶላር ነው ወይ 900 ዶላር? 960 ዶላር። በ960 ዶላር ነው የሁሉ ልብስ የሚገዛው። ወደ 18 ሲደመር 13 31 ፍሬ ልብስ ይገዛል። 900 ስንት ዶላር? 900 ስንት ዶላር? 900 የአሜሪካ 960 ዶላር ጉዴ 960 ዶላር 31 ልብስ ይገዛል። ምክንያቱ ሽፎን እኮ ነው ማሚ። ሽፎን 3 ነው አበሻ ልብስ ኖርማል ሽፎን እኮ ነው። ሽፎን 2 ሽፎን ስትገዢ 1 ሽፎን ስጦታ አለ ነው ያለኝ። 2 ሽፎን ሲሰራልሽ 1 ስጦታ አለሽ። ይሄ አንድ በ20 ልብስ አንዱን አንቺ አስቢ። ከዛ ደግሞ 3 አበሻ ልብስ ነው። 3ቱ አበሻ ልብስ በ100 ዶላር ነው እሱ እንዲሰራ የተነጋገረ። 3600 ድርሃም ነው በዱባይ። ኦኬ እንጃ 500 በዱባይ ለምን አንድ ሻል ሞላ 935 ዶላር አይደለ? 935 ዶላር አይደለ? አዎ 935 ዶላር ወደ 3500 ድርሃም አካባቢ ነው። ኦኬ ስለዚህ ከዛ ደግሞ እንደዛም ሆኖ የሚሆነው ልብስ 20 ልብስ የሚሆነው እኔ የመረጥኩት ልብስ ተልኮ ቢሆን ችግር የለው። የሰው አምጥቶ ወደ ራሱ የመለሰው በጣም የቆየ ልብስ ለአንድ ሰው ማይገባ ልብሶችን ልኮ እሱም ደግሞ 3 ወር ከ20 ቀን አልቅሼ ሀቢባ ጋር ሊገባ ነው። ይሄ ሁለተኛ ሀቢባ ጋር ልትጠራ ነው። ይሄንን እንድታቅ ብዬ አታፍርም? ይሄን ቀኑብኝ እንዲያረጉኝ ልትል ነው እዛ ቤት ሄደህም ብዬው ያ ማታ ነው ውጤቱን የላከልኝ መልሶ። ይሄው ተልኮልሻል። ሌላው ደግሞ ነጠላው ተቋጭቶ ምናምን ጨርሶ ይመጣል። እንደኔ ቤት
አንቺ እኔ ሳሎን በራሱ ጉዳይ ገብቷል ከዚህ በፊት ለሁለተኛ ጊዜ ሀቢባ ቤት ልትጠራ ነው። አዎ ልትጠራ ነው አልኳት። ልትጠራ ነው አንተ እንዲህ ስለሚሆን ነው እኔ እንዲህ ስለበዛው ነው ስለጨመርኩ ነው ልትል ይሆናል። እኔ አያገባኝም አልኩ። አያገባኝም ግን በቃ እኔ እዛ ትሄዳለህ። እኔ ብዙ ለክቼ ታስሬ ልጄን 13 ዓመት አገሬ ለገብቼ ልጄን ሳላሳድግ የኖርኩት እኔ እዚህ ጋር ዲፕሬሽን ውስጥ እንዳልገባ ትምህርት እየተማርኩ ነው ለራሴ ላስተካክል ብዬ እንጂ እሱ እንዲበላ እሱ እንዲጫወት አይደለም። እሱም እንደዚህ አምጥቶኝ ሚዲያ ላይ እንደዚህ አንቺን እንዲያስቸግር አይደለም። መጀመሪያ የገባልኝ ቃል መልሶ እንደዚህ ምንድነው ሲሆን በጣም ነው የሚደብረው። የራስሽ እንዴት ነው ስልኬ ብሎክ ማድረግ ሁሉ ገቡ። እሱ ቤት አሉ በተራ ተራ ምንድነው በ24 ሰዓት የሚደውይ ብሎ መስጠት ጀመሩ። እንዴት እሻውን ስልክሽን ትልኪና በእናትሽ ብዙ ኮተት እንዳትልኪብኝ። ዋትስአፕ ሞልቷል። እኔ የሰውየውን ስምና ስልክ ብቻ ላኪልኝ። እኔ አወራውና ያለው መልሱን ሌላ ምንም ያልጠየኩሽን ነገር እንዳትልኪብኝ አደራሽ። ያው ምርር ምንም አልልክልሽ። ኧረ እሱን ሁሉ ነገር ከዛ ፋይል የሚልኩብኝ ምንም እንዳትልኪብኝ። ቁጥሩ ብቻ ሰውየውን ላኪ። ሰውየው ማንነት ሁሉ አውቀው ከዛ አናግሬው መልስልሻለሁ መልሱን። እሺ እኔ ውዶች አንዳችሁ ግን እንዴት ነው ካናዳ ሄድሽው? ከቤሩት እስር ቤት ከቤሩት በእስራኤል ነገር ስለሆነ የእስራኤል ባንዲራ ተገኝቷል ስለተባለ እስራኤል ዩኤኖችን አናግሮ ጠበቃ ቀጥሮልኝ ነው የመጣው። ዋው! እስራኤሎች ባንዲራቸውን ስለያሽ ብቻ ጠበቃ ቀጠሩልሽ? ሳይሆን አዎ በደንብ ዩኤኖችን አናግሮ ምናምን። እኔ በየትኛውም ነገር የለ እንግዲህ ከዛ መምጣት የሚችለው ታውቂያለሽ አይደለ? ሱዳንን ወይ ግብጽ ሌላ ሰው ያገባው እንደዚህ ችግር ቤሩት ከእስራኤል ጋር ችግር አለባት ለካ። አዎ ቤሩት እኮ ሶሪያና ሱዳንን ትቀበላለች አይደል? ስግደተኛ አይደሉም እነዛ ዩኤኖች እዛ አሉ። አዎ ዩኤን እንዳለ አውቃለሁ። ቤሩት ይመዘገባል። ለዛ ነው እንጂ ለዛ ሌላ ማን አደረሰልሽ ጉዳዩን? እስራኤሎች ጋር ማን አደረሰልሽ? ቤተክርስቲያን ማሚዬ ቤተክርስቲያን አገልጋይ ነበርኩ። ቤተክርስቲያን እሰይ እንኳን ፈጣሪ ረዳሽ። ከዛ በጣም ብዙ ደክሞኝ ማሚዬ ደክሞኝ 3 ወር ሙሉ ሕክምና ላይ ነው የቆየው። ሰውነቴ እንዴት ነው ስጋዬን ሁሉ ነው በሙቅ ውሃ ጆሮዬ ላይ ማብራት ተተኩሶ ምናምን። እንዲቀልድ አይደለም። ከእስራኤል ጋር ያለው ነገር ቀላል ነገሮችን አያመጣም። ያ ማለት እንዴት ነው እንደምንድን ነው ያዩሽ እንትኖች ቤሩቶች? በቃ እንደ ጠላት እንደ ሰላይ ምናምን ያዩሽ? አዎ እንደ እኔ አንድ የጎንደር ልጅ አለችና ጓደኛዬ ናት። እሷ ወታደር ናትና እሱ ልብስ ለብሳ ምናምን እኔና እሷን አቀነባብሬ ምናምን ለቅቄ ሶሻል ሚዲያሽን ፈትሸው ነው እንዴ? አዎ ፈትሾ ነው። በምን ምክንያት ተይዘሽ ገብተሽ ነው አንቺ መጀመሪያ የተፈተሽኩት? ምንድን ነው አይ እኔ ሰራተኛ ነበርኩ። ማታ ነውና ከትልቅ ምግብ ቤት ነው የምሰራው። ትልቅ ምግብ ቤት ባህር ውስጥ ያለ ምግብ ቤት ላይ ነበር። ያኔ ኢቃማ አልነበረሽም? ሁሉም ነገር አለኝ። ሁሉም ነገር ፖሊስ ማታ ላይ እስራኤል ነገሮችን ስታነሳ እየፈተሸ ነበር። ሌሊት ስታልፊ ከመንገድ ላይ ያቆሙሽና ትፈተሻለሽ። ስልክሽን መረምራል ምናምን። ክርስቲያን ኦርቶዶክስ ስለሆነን ማለት ነው። ቤተክርስቲያን ሰዎችን ይዤ ይሄን ነበረ መታወቂያ የሌላቸው ምናምን። ያን ሲወስድ ባስ በየቦታ ባስ ትልቅ ባስ በትዕዛዝ ስለሚቆም እዛ ውስጥ ገብቶ ነው ያዩ። እሷ እኮ አሁን ካናዳ ናት እኮ ነፃነት ያለበት ሀገር። እኔ አሁን ካናዳ ነኝ ያለሁት ውድዬ። እዛው ቤሩት ያለች መስሏችሁ ነው? እኔ እንዴት እዛው ቤሩት እያለች እጠይቃታለሁ። እንደዚህ ካናዳ ነኝ። ቤሩት ላይ አይደለም የእስራኤልን ባንዲራ ስሟን መጥራት አይቻልም። ኦኬ ሶ መንገድ ላይ ሲፈትሹሽ ታዲያ ስልክሽን በርብረው ነው የእስራኤል ባንዲራ ስልክሽ ውስጥ ስላገኙ ነው ወይስ ምንድን ነው? ወይስ ስልኬ ላይ ባንዲራ አገኙ። የእስራኤል ልጅቷ ወታደር ናት። የእሷና እኔ አቀነባብሬ ምናምን ላይ ነው ስክሪን ሴቨርሽ ላይ ነው እንደዚህ በቃ ፎቶዬ ውስጥ ሲገቡ ልጅቷና እኔ አቀነባብሬ እሷ ማቀነባብራ አይላከችን እኔም አቀነባበርኩታል። ከዛ ነው ጉረጂ ተባልኩ። ባሱ ውስጥ አለው ባስም ላይ መንቀሳቀስ አይችልም ይውረዱና ሁሉም ወደ ቤት ይሄድ ቤተክርስቲያን መሄድ አይችልም ተባልኩ። እኔ ተያዝኩ ማለት ነው። ሲያዝ ራሱ ውዴ በቃ ያ ቀን ተድረሻል ነው ያሉኝ። በቃ እናቴ መኪና አጅቦኝ 7 የሆነ ሰው ጠቁሞብሽ ምናምን ይሆናል እንጂ እንዴት ከመሬት ተነስተው ቤሩት ራሷ 50% ክርስቲያን አይደል እንዴ?
ናቸው ግን እና እንደዛ ነው የሚሆነው። እንደ ሰው ጠቁመውኝ ነው። ሰው መጠቆም ብቻም አይደለም፣ በቃ ብዙ ነገር ነው የሚሉሽ። ከዛ በኋላ ስም ሲሰጡኝ ራሱ በቃ ብዙ ነገር አንዴ እኔ መዳም ቤት አልኖርኩም 9 ዓመት ሁሉ ብቻዬን ነው የኖርኩት። መዳም ቤት ከመዳም ባል ጋር እንዲሆነ በቃ ሚሉሽ የቤሩት ጣጣ ታቀልሽ ሲሰጡሽ ስም ቤተክርስቲያን አገልጋይም ነበርኩ። እንዴት አገልጋይ እንዲህ ይሆናል? አገልጋዮች አይደለም ገተፊ ሀገር ጭራሽ በቃ መባር ብዙ ነገር በቃ ብዙ ነገር። እግዚአብሔር ግን አሳለፈ። ይሄ ነገር ዩኤኖች በየእስር ቤቱ እየገቡ ይጠይቃሉ። ታውቃለሽ፣ የሱዳን ምስቶች፣ የሶሪያ ምስቶች ኢትዮጵያዊ ሆነው ዩኤን አላቸው አሉ። እነሱ ገብቶ ይጠይቁሻል። አንቺን ደግሞ ሌላ አገር ያለው ሰዎች እዛ ውስጥ ሄዳችሁ እከሌ ታስሮልኛል እዩ ብሎ ከላከልሽ ዩኤን ራሱ ተቀጥሮ ይመጣልሻል። የትም ሀገር ይላኩ ስራው አይደለም። እከሌ የምትባል ልጅ ይፈልጋለሁ ብሎ ነው የሚመጣልሽ። እና ዓለም ፀሐይ ትባላለች ብሎ መጡ ማለት ነው። ፈልገናት ነው ብሎ መጡ። ክፍል አላቸው የራሳቸው ካሜራ ገጥሞ ምናምን የሚጠይቁሽ ክፍል አላቸው። ማንም አይቀርብም። ያቀር ዩኤኖች ብቻ ነው መጠየቅ የሚችሉ እነሱ ብቻ ናቸው። ማን አመልክቶልሽ ነው ዩኤኖች መተው እስር ቤት ሊጠይቁሽ የቻሉት? ማን አመልክቶልሽ ነው ለዩኤን? ማን ሄዶ? ቤተክርስቲያን አመልክቶኝ ነው። ማን የምታገለግይበት ቤተክርስቲያን ሄዶ ለዩኤን ነው? አዎ። ከዛ በኋላ አንቺ ስንት ወር ታሰርሽ? 8 ወር ውዴ። 8 ወር ሙሉ እየተደበደብሽ 8 ወር ሁሉ ችዬ መስሎሽ? እንደዚህ ዩኤኖችን በቃ እንደዚህ አጋዥ ሲገኝልኝ እንደዚህ ግማሹ ደግሞ ታውቃለሽ ነገረኛ ነው። ኢትዮጵያ ህዝብ ሆነን እንደው ትክክለኛ አይደለንም እኮ እዛው ሻዊሾች ነበር። ሻዊሽ ማለት ታውቂያለሽ አይደል? ኢትዮጵያ ሴት ሆኖ ብዙ ጊዜ ቆየ እስረኛ እንደ ካቦይ ይሆናሉ ብዙ አመት የታሰሩ እንደ አንቺ አሁን አንቺ እንደምታገለግ አገልጋይ ሆኖ ከዛ ወሬ ይወስዱሻል። ሜሴጁን እየወሰዱ የሚለኳኩሱሻል። አዎ ከዛ ደግሞ እኔ የሚገርምሽ ምግብ የትኛው ምግብ የሚበላ አይደለሁም እና እዛ የታረደ በእጅ በቤተክርስቲያን የታረደ ነገር ሲበላ ምናምን ነው የኖርኩት። ምግብ ሁሉ ቤተክርስቲያን አስሮ ያመጣልኝ ምግብ ራሱ አይሰጡኝ ነበር። ሀቢባይ ማራም እሷ ብቻ ቤተክርስቲያን የሚቀልባት ማናት ብሎኝ ማለት ነው። ድሮ ግን ሳልታሰር በፊት ሀቢባ እስረኛ ጠይቃለሁ። እኛና አብርሽ ቄራ ጋር አሹብልሹ ጋር እነሱ ጋር ነው የሚሰራው። ሴቶች ለሌላቸው ነገር ሁሉ የቆንኩ ሴት ነኝ። ማንም ያቀኛል። ያ ሁሉ ግን እሷ ብቻ ነው ቤተክርስቲያን የሚያመጣት፣ እሷ ብቻ ነው አባት የሚጠይቃት፣ እሷ ብቻ ነው ሕክምና ዩኤን የሚጠይቃት ብሎ በቃ ብዙ ነገርን እያበላሹብኝ፣ ስልክ ልደውል ቤተሰብ ጋር ልጄን አፈቀችኝ ሲል እያስከለከሉኝ ብዙ መከራ አይቼ ብታይ ከባድ ናቸው። ለምን ኢትዮጵያ ናቸው? ቤተክርስቲያን እኮ ሲያመጣኝ ለእኔ አይደለም ትንሽ ነገር አይደለም የሚያመጣው። ማህበርተኞቼ በሙሉ ቤት ሙሉ እስረኛ እንዲበላ ነው በእኔ ስም ተሰርቶላቸው የሚመጣው። እነሱ ናቸው ፈትሾ የሚቀበሉ። ዓለም ፀሐይ እናፍቃናለች ልናይ ነው ካሉ አትወጣም እሷ አትወጣም ተብሏል ይላሉ። ገና እኔ ጋር ሜሴጁን ሳያደርሱ ለፖሊሶች እኮ ዓለም ፀሐይ እናምጣት ብሎ ሲጠይቁ እሷ አትመጣም ምግቡን መርጣት ይወስዳለች ይላሉ። እኔ ምግቡን እንዴት እበላለሁ? እስር ቤት ነው ይሄ ታውቂያለሽ አይደል? ከሰው ጋር በሳህን የደረሰሽን ነው የምትበይ። ዳቦ ተጋግሮልኝ ይመጣ ነበር፣ አይሰጡኝም። ሌላ ክፍል ነው የሚያስገቡ። እኔ ያለሁትን ክፍል ግሩፕ እንትቶ ለራሳቸው ግሩፕ ነበር የሚያስገቡ። በጣም አሰቃይቶኝ ብታይ። ከእስር ቤቱም በላይ አበሻ ነው እኔን በጣም ያሰቃየኝ። የሚገርምሽ በጣም ያሰቃዩኝ አበሻዎች ነበሩ። ወይ በኢየሱስ ስም አይዞሽ አለፈ። ከዛ ሊለብስ ብድ ልብስ ሲመጣ ብድ ልብስ እየከለከሉኝ አምሶላ ለኔ ብሎ የመጣው በቃ ለኔ ተብሎ የመጣው ሁሉ ዓለም ፀሐይ ሳላቅ ነው የሚወስዱ። ከወጣው በኋላ ደግሞ ሊጠይቁኝ ጓደኞቼ ቤተክርስቲያን ሴቶች ሐሙስ ይመጣሉ እኔን ለመጠየቅ፣ ማክሰኞ ይመጣሉ። በቃ ያ ሁለቱም ቀን እነሱን ጓጉቼ የሚጠብቅበት ቀን ነው። ሳላገኝ የሚሄዱ ቀን አለ። ከእስር ቤት ነበር እንደ እዛው ቤሩት እያለሽ እዛው ቤሩት እያለሽ ከእስር ቤት ወጣሽ ውጪ ኑሮ ጀምረሽ ነበር? አዎ ቤተክርስቲያን ከዛ በኋላ ጽድት ብዬ በቃ መኖር አይደለም ነው ለምርመራ የሚፈልገው ነገሮች እንዲያሟላ እኮ የት እያደርሽ ከእስር ቤት ወጥተሽ ማደሪያ የት እየኖርሽ? ቤተክርስቲያን ጥሩ ምርጥ ጓደኞች አሉኝ። 9 ዓመት ቤተክርስቲያን አገልጋይ ምን የመሳሰሉ ጓደኞች አለው ልጅ ነኝ። እግዚአብሔር ይመስገን። የወጣሁት ራሱ ታክቶልሽ ወደ ካናዳ ልትበሪ ስትይ እስር ቤት ሄደሽ ነገርሻቸው ለነዛ ላሰቃዩሽ ሰዎች? ወይኔ የት አግኝቼ እኔ ከዛ ሰፈር ሲወጣ በቃ ሁለተኛ እዛ ሰፈር እንዳልረግጥ ነው። ድሮ እኔ እኮ ውዴ ሳልታሰር በፊት 9 ዓመት ምግብ ወስጄ በስሜ ነው ምግብ ውሃ በቤተክርስቲያን በስሜ ነው ተጭኖ የሚሄድላቸው። 7 እስር ቤትን ዞሬ የሚያደርስ ነበርኩ እንጀራ 7 እሁድ ዕለት ሰው ያሸበሽባል፣ ሰው ይዘምራል አይደለ? እኔ በየታስኪ ተራ እስር ቤት ነበረ ሲዞር አንድ ቀን ቤተክርስቲያን አገልግዬ አላውቅም። ለእስረኛ ነው። ቅዳሜ ወገቤን ታጥቄ ቤተክርስቲያን ውስጥ ሽንኩርት ገዝቼ ሰው ባዋጣ ብር ሲከትፍና ጭጭ ሲል ነው የሚውለው። እሁድ ሲያስተናግዳቸው ነው የሚውለው። ግን ተራዬ ደረሰና ደስ የሚል ነገር ያቺ በረከት እኔም ፈልጌ ነበረ። ግን አንዳንዴ
እንደ ሆነች ሳይሆን ያልሆነች ስም ሲሰጥ በጣም ይደብራል። ሲወጣ ብዙ ስም ነበር የጠበቀኝ። አንዴ ሀሺሽ ሲባ ነው የተገኘችው ይላል፣ አንዴ የሰው ባል ጋር ተኝታ ተገኘች ይሉኛል፣ አንዴ እሷ ተብሎ የቤተክርስቲያን ልጅ ይሉኛል። ብዙ ስም ነበር የጠበቀኝ ሲወጣ። ለዛ በጣም ነበር የከፋኝ። ምክንያቱም ያደረግሻቸው መልካም ስራዎች ተከፈለሽ እኮ ካናዳ ሄድሽ። ያ እኔ በቃ ሁሌ ለምን እኔ ሲሄድ ሲያለቅሱብኝ ልብስ የለም ሲሉኝ ጓደኞቼን እየለመንኩ ልብስ የለኝም አገር ቤት ሊነን ነው እዛ ቀን ትሄጃለሽ ተብያለሁ ስትል ዊግ ገዝቼ ነበር። ፀጉሯን ስሯት ቱታ ገዝቼላት ይሄ ነበር ልገሺ የምትፈልጊ ነገር ከጓደኞቼ ጋር ከቤተክርስቲያን ለምን ሻንጣ 3-4 ሻንጣ አዘጋጅተንልሻል ቦሌ ጠብቅሻለሁ ነበር የሚላቸው። ቦሌ ነበር የሚያድረው እነሱን እየሸኘው። ግን የተሰጠኝ ስም ትንሽ አሳዘነኝ። ለቤተሰቦቼ ያላሉ ነገር የለም ታውቂያለሽ። በጣም ብዙ ነገር ልጃችሁ አለኪስ ልትመጣ ነው ይላሉ። ይሄ ሁሉ አመት እንዲኖራ ይላሉ። ለወንድሞቼ ደውሎ ከወንድ ጋር ተኝታ እህታችሁ ተገኘች ይላሉ። ብዙ ነገር ብቻ ሀሺሽ ሲብ ተገኝታ ይላሉ። ሀሺሽ ተገኝታ ይላሉ። ያ ነገር ትንሽ አሳዘነኝ። ምክንያቱም ልጄ ያን ነገር መስማት አልነበረባትም። ኢትስ ኦኬ ወሬ ነው ልጅሽ አንቺን እንጂ ባዳና አይደለም። ጓደኛ የነበረች በጣም ደስ ብሎኛል። ብታይ ወይ አንዳንዴ መሆንም አለበት። አንቺ ስንት ጊዜ ሆነሽ አሁን ካናዳ ሄድሽ? አሁን ገና ሲመጣ 2 አመት ውዴ። ወይ ቆይተሻል። ኦሬዲ ብትሆንሽ እና ስትሄጂ ዳይሬክትሊ በምንድን ነው የሄድሽው? በምን ቪዛ ነው? በረሬ ነው የሄድኩት። እግዚአብሔር ይመስገን። በምን ቪዛ ነው ያልኩሽ? በምን ቪዛ? ቪዚት ቪዛ? አሁን ሁሉም ነገር የምን ቪዛ ብቻ ሁሉም ነገር አለኝ ውዴ። ኦኬ ዜጋ ሆንሽ? ሁሉ በቃ ምክንያቱም እኔ የመጣሁት እንደዚህ ብዬ አልነበረም። እግዚአብሔርን ማምዬ በጣም ብዙ ነገር ለማንም ያልሰጠ እድል ሰጥቶኛል። 3-4 ልጅ ወልዶ የሱዳን ልጅ ሱዳን ብቻ እኔን ይዤ ካናዳ እሄዳለሁ እኔ አንቺን ወስድሻለሁ ሲል 3-4 ልጅ ወልዶ የተጨናነቁት ሀሳባቸው የተበላሸ ታውቂያለሽ። የሰው ሀገር ነው ልጅ ይዞ እንዳይወጡ የተያዙባቸው በቃ የትኛውም ብሄር እኛን ነው ዘላለም ሲጫወትብን ምኖረው። ያ የነሱ የሆንኩላቸው አምላክ ሲርባቸው ያጡት ነገር ለሁሉ የደረስኩት እኔ ራሴን ለማድነቅ አይደለም። ትሰማለሽ ማራምን ያየኋቸው ጊዜ ሁሉ የሚደክም ሴት ነበርኩ። ሲርቡ ማልወድ ባል ሲያስከፋቸው ማልወድ ነበርኩ። ግን እግዚአብሔር ይመስገን ያ ሁሉ አሳልፎ ሱዳንንም ሳላገባ ሶሪያንም ሳላገባ ራሴንም ሳላቆሽሽ ለዚህ ክብር ያበቃ ክብሩን ይውሰድ እሱ። ይቻላል እሱና ፈጣሪ ረዳሽ። እሳይ በጣም ደስ ያለን እውነት የሰው ልጅ ተለውጦ ስኬታማ ሆኖ ማየት ያስደስታልና አሁን ደግሞ ልጄ ልትመጣ ነው። ልጄ ምርመራ አድርጋልኝ ልጄ ልትመጣ ነው። ለዛ በጣም ደስ ብሎኛል። ግን አንዳንዴ ልጄ ልትመጣ ነው 14 አመቷ። ከኢትዮጵያ ነው የምትመጣው ወይስ ቤሩት ነው? አዎ ከኢትዮጵያ ነው የምትመጣው። ኦኬ እሳይ እና ምን ትፈልጊያለሽ ከዚህ በላይ? ምንም አልፈልግም አቢባዬ፣ ምንም አልፈልግም። እንዳንቺ እንደናንተ ጥሩ የሚሰራ ሰዎች እግዚአብሔርን ብትከፉም አንድ ቀን መውጫ አላችሁ። አንድ ቀን በየትኛውም ትልቅ አሁን አንቺ ሁሌ እንዲህ ስትጠሪ ማርያም አለቅስ ነበረ ትሞቻለሽ ምናምን ሲሉሽ ሁሉ ኧረ እግዚአብሔር ምን አድርጋ ነው ግን ብዬ እናደዳለሁ። ምክንያቱም እኔ አይቻለሁ። ትላንት አጎረሱት እጅ ለኔ የብልግና ስም ሰጥቶኛል። ደግሞ ሳትወልጂ ሁሌ ልጅ እያሳቀፉሽ አረበሹኝ እኮ ማርያም ወይ በኢየሱስ ጥሩ የተመኙልኝ ሳልወልድ በሰላም ወለደች እያሉ ልጅ እያሳቀፉ በኤአይ እየሰሩ የፖስተቱኝ ጥሩ የሚመኙልኝ ናቸው። እንደነሱ ሰላም ወልጃለሁ። ጤነኛ እመቤቴ ታሳቅፋቸው። አሜን። ለተመኘ ሁሉ ጥሩ ነገር የተመኘ ሁሉ ነገር ያገኛል። እመቤቴን እንደው ሌላ ትልቅ ነገር ለማግኘት አይፈልጉም። هذه الساعة اللي تكمل الكشف አንዳንዴ ሰው ልጅ እዚህ ጋር አልቅሰሽ ደስ ብሎሽ ካንቺ ጋር አውርቶ ከወጡ ደስታቸውን እንዳገኙ ከብዙ ሰው ጋር ከብዙ ውድ እህቶች ውድ ወንድሞቼ ጋር ተተዋውቆ እንደወጡ ያስቡበት። ከብር በላይ ከስንት ነገሮች በላይ ነው ካንቺ ጋር ተወያይቶ መውጣት። ምክንያቱም ሊያደንቅሽ አይደለም ለዛም ብቻ ሳይሆን አንዳንዴ ሰው ልጅ ብዙ ክፋት አለ። አሁን ካናዳ ስለመጣው ብቻ ደልቶኝ በቃ ቅብርር ብዬ ሊኖር ይመስላቸው ሊሆኑ ይችላሉ። አይደለም ሀቢባይ፣ በጣም ብቸኝነት ነው የሚወርስሽ። በጣም ብሉ ካለውሽ አንቺ የምትያቸው ነገር አንዳንዶች ገብቼ ካላዳመጥኩ እታመማለሁ። ቴሌቪዥን ስላለ ቤትሽ ውስጥ በቃ ውበቱ ስላማረ ወጥተሽ ስትገቢ መኪና ስላለሽ ብቻ አይደለም። ያ ሁሉ አለኝ እግዚአብሔር ይመስገን። እሱ አይደለም ግን ሰው በጣም ይናፍቅሻል። ቢዚ ነሽ ታውቃለሽ።
13 ዓመት ቤሩት ነበርኩ። ከዛ ጫጫታ ያን ነበረ። ቤተክርስቲያን ሄዳለሁ፣ እገለገላለሁ፣ አገለግላለሁ። አንዱ ሲታመም ሆስፒታል ላይ ይገኛለሁ። አንዱ ያ የለም። ሳምንት አንድ ቀን ነው። ምን መሰለሽ ውዴ ቃልዬ፣ የሰው ልጅ